ምንም ብታደርገኝ ትችላለህ። ምክንያቱም ይሄ ስራ ቦታ ነው። ያቺ ወጥቀቅ ሚስት ግን በጣም ታሳፍራለሽ። እሷን እኮ የምታውቃት ትናንት ነው። እኔ ግን ተድሮ እንኮራበት ታሪኬ ነው። ለምንድን ነው እሷ በዚህ ልታሸማቀኝ የምትሞክረው? ረረጺ ቢሆንም ግን እኮ በደንብ አድርግሽ ደብድበሻታል። ወይኔ ከዛ ደግሞ ኤች ማክስ አንግል ደግሞ አለን ኮስና ሳይንቴታ ማለት ነው። መቅደስ አቤት፣ እየሰማሽ ነው? ግን አዎ፣ ቀጥይ። እሺ ምን ይገባ ይባላል? ምን ጠፍታችሁ ነው? ቀለበቴ የለማ መቅጠፍሽ ትዝ ይልሽ ይሆናል እንጂ እናንተማ ነገር አለመረስታችሁ እየኖራችሁ ነው። ውጣልኝ! እውነት መራራ ናት አይደል? ውጣልኝ አልኩህ እኮ። ሶሲና ጽናት ኃይለኛ ጦርነት ገጥመዋል በዛሬው ዕለት። ሶሲም ወደ ኪራ ቢሮም በመሄድ ከኪራም ጋር እጅግ በጣም ጸብ ውስጥ ገብታለች። የትንሿ ጓደኛ ጽናት ብለው በመጡበት እነ ጽናት ቤት የጽናትን ቀለበት ቦርሳ ውስጥ በመደበቅ እሷን ሌባ ለማድረግ እንግዲህ ሞክራለች። የቅዱስ አክስት ወደ ቅዱስ ቤት መታለች። ከናቲ ጋር በፍጹም ልትስማማ አልቻለችም። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ላይክ ሸር በማድረግ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ጽናት ድራማ 202ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ቆዩ። ጽናት ሻወር ለመውሰድ ቀለበቷን አውልቃ ነበረ። ሻወርም ወስዳ እንግዲህ ቁጭ እንዳለች ከዛም የልጅነት ጓደኛዋን በፌስቡክ ታያለች። ወደ ልጅነት ጓደኛዋ ጋር በመደወል እንግዲህ ያለውን ነገር ዛሬ ምን እንዳየው ታውቃለህ እያለች ስታወራ እየቀረጸቻት በሚመስል መልኩ በር ላይ እያየች ነበረ ሶሲ ማለት ነው። ጽናትም ሶሲን እንዳየቻት ምን እያየች ነው፣ ምን ፈልገች ነው በማለት ትነግራታለች። አይ ምንም አልፈለጉም፣ ልጎል አናግርሽ ነበረ ትንሿ ሻንጤ እንድታዋጣኝ ፈልጌ ነው በማለት ትናገራታለች። ከዛም እንግዲህ በንደት ከዛ ሂጂ ውጭልኝ በማለት ታባራታለች። ጽናት እጅግ በጣም ነበረ የተናደደችው። ምንድን ነው የሚሻለት? በቃ ተመልሳ ቤት የመጣች ቤት የመጣ እንደዚህ ትለኛለች በማለት እንግዲህ ወደ ሳሎን ትሄዳለች። የትንሿ ጓደኞች ደግሞ ያው ለጥናት መጥተው ሳሎን ላይ ነበር የተቀመጡት። በዛ ሰዓት እንግዲህ ጽናትና ሶሲ ይያዛሉ። እጅግ በመደባደብም ነበር ያሳለፉት። ቲና ማረተው ምን ሆናችሁ ነው እያለች እንግዲህ ለመገላገል ሞክራለች። ነገር ግን ያን ጊዜ ሂዱ እናንተ ከዚህ በማለት ልጆቹ ማለትም የትንሿ ጓደኞች ወደ ሌላ ክፍል ሲሄዱ ግን ያቺ ክፉ ጓደኛዋ ወደ ጽናት ክፍል ሄዳ ቀለበቱን ስታገኘው ቀለበቱን በመሸፈን ይዛው ነበረ። ትንሿ እያስጠናቻቸው ባለበት ሰዓት እሷ ግን ስለ ቀለበቱ ነበረ የምታስበው። ሶሲም ጽናትን እንግዲህ እጅግ በመበሳጨት ተናግራታለች። ህልሜን ነው የወሰድሽው፣ አንቺ የምትኖሪበት ህይወት አሁን የኔ ህይወት ነው በማለት እንግዲህ እጅግ በጣም ተናግራታለች። ጽናትም አንቺ ጨካኝ ሰው ነሽ፣ ለልጅሽ እንኳን የማትራሪ በማለት እንግዲህ ልትቆጣ ትችላለች። በዚህም እንግዲህ ቲና ኧረ በህግ አምላክ በማለት በመገላገል ወደ ውጭ እንድታወጣት ሆኗል። ወደ ኪራም ቢሮ ሄዳለች። ወደ ኪራም ቢሮ በሄደች ሰዓት እንግዲህ ያለውን ነገር በሙሉ ለኪራ ትነግረዋለች። ኪራ ጽናት እኮ ህልሜን የደበቀች ናት፣ አሁን ለሻንጣዬን ለማውጣት ትንሿን አግዢ ስል እሷ አይሆንም ራስሽ አውጪ አለችኝ። ያን ሻንጣ እንዴት ነው ማወጣው? አይ የኔ ሚስት ጽናት እንደዛ አትልሽም፣ ያላንዳች ነገር የሆነ ነገር አጥፍተሽ መሆን አለበት በማለት ይናገራታል። እሷም እኔን አታምነኝም አይደለ? እሷም ብቻ ነው የምታምነው በማለት እንግዲህ እጅግ እየተከራከሩ ነበረ። ታውቃለህ ያችን በማግባት የምትጸጸትበት ቀን ይመጣል በማለት እንግዲህ ትናገረዋለች። ኪራም እጅግ በመበሳጨት ውጭልኝ ከዚህ በማለት እንግዲህ ሊያባረራት ሞክሮ ነበር። ነገር ግን ሶሲ ጭራሽ ኪራን በጥፊ በማለት ታገኘኛለህ፣ ሁለተኛ ግን እኔን አታገኘኝም፣ ነገር ግን በአንተ ጉዳይ ነው ሁሉ ነገር የተበለሻሸ ያለው፣ አንተ ነህ ክፉ ሰው ያደረከኝ በማለት እንግዲህ ልክ ልኩ ስትነግረው ነበረ። በዚህም እጅግ በጣም ነበረ የተናደደው። አዲሷም ሰራተኛ እንግዲህ እኔ ድብድብ አልወድም በማለት ቢሮዋን ዘግታ ነበረ ቁጭ ያለችው። ኪራም ወደ እሷ መጥቶ እንዴት
ስራ ትተሽ ቆልፈሽ ትቀመጫለሽ በማለት ይናገራታል። እኔ ድብድብ አልወድም ለዛ እኮ ነው በማለት ጠረጴዛ ስር ገብታ ነበር እሱን ራሱ ያወራችው። በይሄን ሰርተሽ አምጪው በማለት እንግዲህ ኪራም ተናግሯት ሄዷል። ሶሲ አሁን ላይ ወደ ጥሩነት ለመቀየር ይቅርታ መጠየቅ አስባ ነበረ ነገሮችን ለመፍታት እንዲሁም ደግሞ ከበፊቷ ክፋቷ ለመመለስ አስባ ነበረ። ነገር ግን አሁን ላይ ደግሞ የባሰ ጥላቸዋን እየቀጠለች ትገኛለች። ሰላምም እንግዲህ ጥጤ መንገድ ላይ ቆሞ እየጠበቃት ነበረ። እንደምንድነው የማታወሪኝ? እኔ እኮ ወድጄሻለሁ በማለት ይነግራታል። አንተ እኮ እኔና አንተ አብረን ልንኖር በማለት እንግዲህ ገፍትረው ሄዳለች። ሌላው ደግሞ ጆከር እና ሰኒ ናቸው። እጅግ እየፈሩ ይገኛሉ። በባለፈው እንግዲህ ጆከር ያንን ልጅ ሲከተለው ነበረ። ነገር ግን ልጁ በድንገት ተሰውሮበት ተመልሶ ወደ ቤት ነበረ የመጣው። አንተ እሱን እየተከተልኩ ነው ትላለህ፣ እሱ ግን እኮ ቤት መጥቷል በማለት ሰኒም ስልክ ደውላለት ነበረ። መጣሁ በቃ በርሽን ቆልፈሽ ተቀመጪ ይላታል። እንግዲህ በሯን አልዘጋችውም ነበር። ልጁም መጥቶ በጣም ኃይል አድርገሻል፣ እስካሁን በር እየዘጋች ነበር የምትቀመጪው፣ ዛሬ ግን ሳትዘጊ ተቀመጥሽ ቢላትም አሁን ውጣልኝ ከዚህ በማለት እንግዲህ እንዲወጣ አድርገዋለች። ቅዱስም አክስት ወደ ቅዱስ ጋር መታለች። እንግዲህ በመጣችም ሰዓት ናቲን ነበር ያገኘችው። ናቲም ማነሽ እንዴት ነሽ ቢላትም ያው ቅዱስ ያስረዳዋል። ነገር ግን አክስቴ ኃይለኛ ናት፣ ስለዚህ ጥንቃቄ አድርግ፣ ቀልድና ምርን ወሬ እየለየ አውራ በማለት ማስጠንቀቂያ ሰጥቶት ነበር። ነገር ግን እሷ ኩሽና በገባችበት ሰዓት ያገኘችው ምግብ ናቲ የሰራውን ነበረ። ናቲም ማን የሰራው? እኔ ነኝ የሰራሁት፣ ብይ ቅመሹ፣ መልኩ ባያምርም በጣም እንደሚጣፍጥ ይነግራታል። እሷ ግን እኔማ ይሄንን ከመበላ አጥንትና ስጋ ቢላጠቅ ይሻላል ብትል አሁንም እኮ ተላጥቋን ይላታል። እጅግ ነበር የተናደደችው እንደዛ ስላላት ማለት ነው። እንግዲህ ለቅዱሴም ምርጥ ሾርባ ሰርታ ቅዱስ አትክልቶችን እያጠጣ ባለበት ሰዓት እሷ ሳሎን አስቀምጣለት ልትጠራው ወደ ውጭ በወጣችበት ሰዓት እንግዲህ አቶ ናቲ ያገኝና እጥብ አድርጎ ጠጥቶ ይጠብቃታል። ስትመጣም እንግዲህ እጅግ በጣም ነበር የደነገጠችው። አንተ እንዴት እንደዚህ ተሳፈጣለህ? ዝም ብለህ ያገኘውን ነገር ተወስዳለህ እንዴ? ለእኔ ያስቀመጠችውን እኮ ነው እየጠጣኸው ትናደዳለች። ስለዚህ ጥንቃቄ አድርግ በማለት ቅዱስ ይናገረዋል። የትንሿም አፍቃሪ እንግዲህ ሰሞኑን ጠፋ ብሎ ነበረ። ትንሿም ለምን ጠፋ እያለች እየተጨነቀች ነበር። ስልክ በደወለባትም ሰዓት እንግዲህ አልናፍቅሽም አይደለ? የት ሄዶ ነው የጠፋው? እንኳ አትይም፣ ያው ተመችቶህ ነው የጠፋው በማለት ትንሿም መልስ ትሰጠዋለች። አልናፍቅሽም ወይ በማለት ቢጠይቃት ነይ አሁን ወጥቼ ላገኝሽ እፈልጋለሁ ውጪ ቢላትም እሷ ግን ሰው ቤት እኮ ነው ያለሁት አሁን መውጣት አልችልም ትላለች። በቃ እንደውም ምን መሰሪበትን ያቀው የለ እኔ መጥቼ አይሻለሁ፣ በቃ ያን ቆንጆ ቡናሽ ታፈይልኛለሽ በማለት ወደ ቤት መጥቷል። እንግዲህ በመጣበት ሰዓት የጽናት ቀለበት ጠፍቶ ቤቱ በአንድ እግሩ ቆሞ ነበር የጠበቀው። እንግዲህ እዛ በነበሩበት ሰዓት ያቺ ክፉ ጓደኛዋ ሳንፈተሽማ አንወጣም ፈትሹን በማለት እንግዲህ ብሩን ማለትም ቀለበቱን ሲፈልጉ በዛን ሰዓት የምታደርግበት ሲጠፋ ጓደኛዋ ቦርሳ ውስጥ ነበር የከተተችው። አይፈትሹን በቃ መፈተሽ አለባችሁ በማለት ቦርሳውን ትዘከዝካለች፣ ማለትም ትዘረግፈዋለች ማለት ነው። ደብተሮች ምናምን እስክሪብቶዎች ይወዳድቃሉ። በዛ መሀል እንግዲህ ቀለበቱም ይወርቃል። እጅግ በጣም ነበር የደነገጡት። እንግዲህ የትንሿም ጓደኛ ይቺ መጥፎ ጓደኛ እንዲሆነች ያውቃል። አሁን ላይ አንቺ ነሽ ይሄን ነገር ልታደርጊ የቻልሹ በማለት እሷን ሊቆጣ ይችላል። ነገሮች ሊበርድ ይችላል። ነገር ግን የትንሿ ጓደኛም ክፉና አስመሳይም እንደሆነች እነ ጽናት ያውቃሉ። ከዚህ በኋላ ከእሷ ጋር እንድትሆን ምናልባት ላይፈቅዱላት ይችላሉ። ነገር ግን እስካሁንም ብዙ ነገሮችን እየተናገረች ስለነበረ አሁን ላይ እውነቱ የጓደኛዋ ክፋት ከነ ጽናት ፊት ይወጣል ማለት ነው። እንግዲህ በቀጣይ ቪዲዮ ደግሞ ምን እንደሚከሰት ተከታትዬ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱ። በያላችሁበት ሰላማችሁ ብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።